አደይ ሁሉንም እውነት አወቀች። የንጉስ ልጅ ልታገባ መሆኑን ብርሃን ለአደይ ዴቭን እንደምታፈቅረው ነገረቻት። አበደች አደይ። እንዴት እንደዚህ ታደርጊያለሽ ብርሃን? አንቺ እንዴት ብትዳፈርኝ ነው ዴቭን ልታፈቅሪ የቻልሽው? እኔስ የንጉስ ልጅ ላገባ እንደሆነ ማን ነው የነገረሽ? እስኪ እያንዳንዱ ነገር በተን አድርገሽ ንገሪኝ ብርሃኔ፣ እኔ በጣም ግራ ገብቶኛል ብላ አለቻት። እህቴ እውነት ለመናገር ለተፈጠረው ነገርና ለሚፈጠረው ነገር በጣም ይቅርታ። ነገር ግን ዴቭ እኔን ሲንከባከበኝ የነበረ ጊዜ አንቺም ደግሞ ምንም አይነት ፍንጭ ወይም ደግሞ ምንም አይነት ሀራካት አላሳየሽኝም ነበር። አንድ ቀንም እንኳ እሱን እንደምትወጂው በፍጹም አልነገርሽኝም ነበር እህቴ። ታዲያ እኔ እንዴት አውቄ አንቺ ዴቭን እንደምታፈቅሪው ላውቅ እችላለሁ? ሲቀጥል ደግሞ እዋክሽን አሁን ሌላ ምንም ነገር አልፈልግም። ይቅርታ አድርጊልኝና የራስሽ ማድረግ ከቻልሽ የራስሽ አድርጊው። ነገር ግን አባዬ ለነጫኔ ነግሯቸዋል። እናማ ያንን ወሬ ሁሉንም ነገር ሰፈሩ በሙሉ ሰምቷል። አንቺ የምታገቢው ለሌላ ሳይሆን የከተማውን ሳይሆን የንጉሱን ልጅ የባለ ሀብታሙን ልጅ መሆኑ ተረጋግጧል ብላ አለቻት። አደዬ እያበደች ወደ እናቷ ሄደች። እማዬ ቆይ አባዬ በዚህ ልክ እኔ ላይ እንደዚህ የሚጨክነውና እንደዚህ የሚያደርገው እኔ ምን ብበድለው ነው? ቆይ ለምንድን ነው እያለች ስትል ልጄ እኔ ምን አውቃለሁ? ሲቀጥል ሲጀመር ማንንም አታገቢም ብዬሻለሁ። መሄዲ ካማረሽ ሌላ ምንም አልልም፣ አሁንም ትሄጃለሽ አለቻት። እንደማየ ወዴት? ወደ አዲስ አበባ ነዋ። ምን ነው ሌላውን እኔ እናታችሁ አውጥቼ እንዲነግራችሁ ትፈልጋላችሁ እንዴ? ብላ ስትል እማዬ አንድ ነገር ጠይቅሽ፣ ጠይቂ፣ ምን ችግር አለው? ግን ብርሃን ያለችው ነገር እውነት ነው? ምኑ? ማለቴ ለዲቭ ስሜት እንዳላት ላንቺም ነገረችሽ ማለት ነው? አይ እማዬ ለካ አንቺ እሱን ስለምታውቂ ነው አትጋቡም ብለሽ የምትናገሪው። እማዬ እሱ እኮ ግን እውነት ለመናገር በጣም ነው የሚያሳዝነው። በዛ ላይ እኔን አጥቶ መኖር አይችልም። ምን ነው ከእህትሽና ከዴቭ ማን ይበልጥብሻል? ከእናትሽና ከእህትሽ እንዲሁም ደግሞ ከሰፈሩ ሰው ማን ይበልጥብሻል? መቼስ ይሄ ነገር ተደብቆ አይቀርም። አንቺና ዴቭ ከተጋባችሁ በኋላ እሱ ሲተያዩ ምን እንደሚሰማት አይተሽ ታውቂያለሽ? አይ ይሄ ነገርማ ስላልደረሰብሽ ልታውቂ ትችያለሽ። አይ አደዬ፣ ለማንኛውም እኔን የምትወጂኝና የምታከብሪኝ ከሆነ የእናትነት ቃልሽን የማትበይ ከሆነ አይሆንም ብያለሁ፣ አይሆንም ብላ አሰነባበተችላት። ሰላም ሰላም! ውድና የተከበራችሁ የህያቤቲ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ውዶቼ ለድምፄ በጣም ይቅርታ እያልኩኝ እቀጥላለሁኝ ማለት ነው። ቤዛ ወንድሟን ተገትራ እየጠበቀችው ባለበት ሰዓት ዴቭ መጣና ምን ትሰሪያለሽ ብሎ ሲላት፣ እቆይን የምልህ እናንተ ሰዎች ግን የእናንተ ዘመዶች በሙሉ ሰፈሩን ተቆጣጥራችሁት እንዴ? ደግሞ ይሄ ምን ማለት ነው? ማለትማ ሌላ ሳይሆን እኮ እኔ የምለው ነገር አንድ ነገር ብቻ ነው። በዛም ሲሄድ ወይ አንተ ወይ ቅምጥል ወይ ያ ዳይመንድ ኪንጎ ሁላችሁም ተቆጣጥራችኋል። እኛ ሰርተን መብላት አንችልም። ትሰምኛለሽ? አሁንም ማዘሯ ያለችበት ሁኔታ አይታወቅም።
እናም ምንም ቢሆን እናት አንዴ ሙታለች አንዴ ያለች እያልሽ እያወራሽ አይደለም? እናማ መቼም በእናት የሚጨክን አንጀታለሽ ብዬ አላስብም። ወንድምሽ ደግሞ ያንን ነገር በደንብ ያውቃል። ለዛም ነው ቅምጥልን በቴስታ ብሎ ጥሏት የሄደው። ወይኔ ወንድሜ ግን በጣም ጀግና ነው። ለካ ቅምጥል እኔ ላይ ነው ማለት ነው የምትበራው። አሁን እሱን ነገር ትተሽ ትናገሪያለሽ ወይስ አትናገሪም ብሎ ሲላት፣ እኔ ምንም ነገር የማውቀው ነገር የለኝም። እኔ ደግሞ አሁን ይሄ መዋሸት ቅጥፍና ምናምን ትቼ የራሴን ስራ እየሰራሁ ነው። እንደውም እዛ ዶክተሩ ጋር ነኝ። ማለት ማን ዶክተር ጋር? ለካ አላወቅም። እንደዛማ ልንገርህ እንግዲህ ሊሊና እንዲሁም አደይ የሚመላለሱበት ሆስፒታል ውስጥ እዛ ውስጥ እኔ እሰራለሁኝ ብላ ጉዱን ፍርጥ አደረገችው። ዲቭ ይችማ ልጅ እብድ ናት። እውነትም ሊሆን አይችልም፣ እዛ ልትሰራ አትችልም እያለ ብቻውን ሄደና ለማንኛውም ማን እንደሚመጣልሽ እስኪ በደንብ ቁጭ ብዬ ነው እማየው ብሎ ቁጭ ብሎ ሲያይ ከዛም በኋላ ወንድሟ የሆነ ካርቶን ሰጣት። ዴቭ ለባቡሬ ደውሎለት ቤዛና ወንድሟ ተገኝተዋል፣ ግን እንደውም ማምለጡ ጥሩ ነው ሲለው፣ እንዴት እንደዚህ ልትል ትችላለህ ዴቭ? ይኸውልህ አሁን አሪፉን አጋጣሚ ተከትለን አብረን እናየዋለን ማለት ነው። ምናልባት የማዘሯን ፍንጭ ሊነግረን ይችላል። አየህ ይሄማ በጣም ጥሩ አስተሳሰብ ስለሆነ ተከተለው ብሎ እየተከተለ ወደ ማዘሯ ጋር ሄደም። ቤዛ መድኃኒቱን አምጩ እንጂ እያለ ሲላት ዶክተር እሺ አንዴ መኪና ጥች ነው አንዴ እንዲህ ነው እያለች በደንብ እያረሳሳች ትገኛለች። ዶክተሩ እነዚያ መድኃኒት ቤቶች ቶሎ እንደማይልኩ የታወቀ ነው። ነገር ግን እኔ የማደርገው ነገር ካለ ልምጣ ሲላት አረ ችግር የለም ብላ አለችው። ቤዛና ወንድሟ ሆነው መድኃኒቱን ቀየሩት በፎርጅ እና ኤክስፓየርድ በሆነ መድኃኒት። ከዚህ በኋላ ወንድሜ እንደውም ይህንን ገጀራው ነው ጂገራው የሚባል ሰውዬ መከታተል አይጠበቅብህ። ምን ማለት ነው? እሱ እኮ የሚፈልጋት ሊሊን ነው። ቆይ ሊሊን ደግሞ ለምንድን ነው የሚፈልጋት? አክስቷ ናታ። አክስቷ በጣም ብዙ ብር እሰጥሃለሁ እሷን አምጣልኝ ብላ ስላለችው ነው። እንደዛ ከሆነ እኮ እኔ ቤዛን ሆስፒታል አገኛት የለ እንዴ? እና እኔ ቤዛ እኮ እሷን በደንብ አድርጌ ላክስትዬ ትሰጣታለሁ፣ እንደውም በጣም ብዙ ገንዘብ እናገኝበታለን ብላ አለች። ምን? አዎ እመነኝ። ከዛ ደግሞ አሁን ሊሊ በመድኃኒት ስለምትሞት ያለው ሀብትና ንብረት የኛ ይሆናል። እንዴ ቤዛ የምን ሀብትና ንብረት ነው የምትይው? እናትና አባቷ ያወረሷት ሀብትና ንብረት አለ አይደል? እናማ በዛ እኮ ነው ከአክስትየቱ ጋር የሚጣሉት። ያንን ንብረት እንደምንም ብለን በሊሊ እናደርግና ደግሞም የኤላ ቤት ሳለ አይደል? ግን ያለ የሆነ ቀን ይመጣ ይመስለኛል ብሎ አላት። አይ በፍጹም እሱ እንኳ አይመጣም። ቆይ ግን እህቴ የሰው ህይወት ማጥፋት እንድቀላል ነው ማለት ነው? ቀላል ነው ወንድሜ። እኔ ግን ምንም እየተዋጠልኝ አይደለም፣ ምንም ደስ እያለኝ አይደለም። ካንተና ከኔ ውጪ ማንም አያውቅም ብላ አለችው። እሺ ለማንኛውም ቻው ብሎ ከተሰነባበተ በኋላ ፍቅር እና የቤዛ ወንድም ተገናኙ። ቆይ አንተ የቱ ነህ ነው እንደዚህ የምትሽለኮለከው? ደግሞ እስከ ማን ነው የምታመልጠው? ብላ ስትለው ውይ በጣም ይቅርታ የኔ ቆንጆ የኔ ፍቅር እዚህ ያሉ አይደል? አሁን እጅን ትፈችኛለሽ አትፈችኝም? አይ የሰራኸውን ወንጀልማ ሳትናገር ልለቅህ አልችልም ብላ አለችው። እንደዛ ከሆነ ልንገርሽ እንግዲህ የነባቡሬ እናት ጠፍታለች እናማ እጅህ አለበት ብለው ነው ያሰሩኝ። እውነት ለመናገር የት እንዳለች አውቃለሁ፣ ግን ደግሞ ያለችበትን ከተናገርኩኝ ገጀራው እንደማይለቀኝ በደንብ አድርጌ ነው የማውቀው እና እዚህ ሁሉ ጣጣ ውስጥ አልገባም። ፍቅሬ ቻው በኋላ እንገናኛለን ብሎ ስሟ ሲሄድ ዲቭ እና ሩታ በጣም አዋረዷት ፍቅርን። ለካ ለዚህ ነበር አሹን እኛን ሁሉ የምትረብሽው። የምታፈቅሪውና የምትወጁ ከሆነ ለምንድን ነው ሀቁን ያልተናገርሽው ብላ ሩታ ስትጠይቃት በፍጹም ምንም ነገር የለንም፣ ደግሞም አልሳመኝም፣ እናንተ ያያችሁት ሌላ ነገር ነው ብላ ስትል ዲቭ አንቺ ቀጣፊ፣ ኧረ ተይ ግድ የለሽም ተይ።
ቆይ እውነት ለመናገር እንደው ነገሮችን ለምንድን ነው ቢያንስ ቀለል የማታደርጊያቸው? ሁሉም ነገር ታካብጃለሽ። እኛ እኮ በአይናችን በብሌኑ ነው ያየነው። መቼም አይን ይወሻል አትይኝም አይደል? ስለዚህ ትንሽ ጭላጭሎ ነበረሽ እኔ ልብ ውስጥ፣ አሁን ግን ሙሉ ለሙሉ ተዘግቷል። የራስሽ ጉዳይ ብሎ ትተዋ ሲሄዱ አረ እየተጣራች አረ እባካችሁ እናንተ እንደምታስቡት አይደለም፣ እናንተ እንደምታስቡት አይደለም ብላ ስትል እባክሽ የራስሽ ጉዳይ፣ አንድ ቀን መቼም እናትሽን አቃጥለሽ እንደምትገያት የታወቀ ነው ብላ ከሄደች ሩታዬ አበበና እንዲሁም አሹ እያወሩ አረ ተወኝ እስኪ የኔዋ እኮ ጨቅጭቀው እንኳ ቢግቷት እንዴዶይ በፍጹም አይገባትም። እኔ የግድ አፋውጥቼ እወድሻለሁ አፈቅርሻለሁ ማለት አለብኝ እንዴ? አረ የለብህም። አየህ ለዚህ ነው። ያንተ ግን ሄለን በደንብ አድርጋ ትረዳሃለች ብሎ አለው። አዎ ያው አልፎ አልፎ ኩርፊያዋን አልቻልኩትም እንጂ ሌላ ነገሯ በጣም ነው የሚመቸኝ እያለ አለው። አበበዬ ተረጋጋ፣ ሴቶች እኮ ታዲያ የቁጣው መድኃኒት እቅፍ ማድረግ ነው እያለ በህልሙ ሮማኔ ስታቅፈው አየም። ቤት እያጸዳች እንዴ አለች የፍቅር እናት። ሮማን ውስጥ ናት። ከዛ ስትጠራት ቆይ ምንድን ነው ሮማኔ አልገባኝም። ምን ተፈጠረ ትዬ? ለምንድን ነው የመጣ የሄደው ጽዳት የሚያጸዳው ስራ የሚሰራው እዚህ ቤት? አረ እንደዛ አይደለም እኮ እኔ እንጀራ እየጋገርኩ ነው። ምን ችግር አለው ማዘሯ? ማለቴ ያው መቼስ ሁሉ ስራ አይደል? እሱማ ይገባኛል፣ ስራ ነው። ግን ደግሞ አንቺ እንግዳ ስለሆንሽ እንግዳ ደግሞ ክቡር ነው። ግን ፍቅር ለምን አታገዥሽም? አረ ፍቅር እኮ እስካሁን አልመጣችም እንዴ? እውነት? አዎ አሹ ራሱ መንገድ ያድርሷት ሂዲ አሁን አልፈልግህም ብላለችው። ትምህርት ቤት አጠገብ ድረስ እዛው አስገባት አይደል እንዲ ያልኩት ነበር። ነገር ግን በፍጹም አልፈልግም ብላ አለች። እናም ታይ እትዬ አልፈቀዱም ብሎ ሲላት ምን ነው እትዬ ጋር እንዳትጨቃጨቁ ብላን የለማየ ከዚህ በኋላ አንጣላም፣ ግን ደግሞ አንተን ሂድ አልፈልግህም ብላዋለች። እንደዛም ብትለው እንኳ ያንቺን ቃል ለማክበር ብሎ ከኋላ ሲከተለው ደብዛዋ ጠፋ። ይሄ ነው የተፈጠረው ነገር። ዶክተሩ በጣም ግራ ተጋባ። እናም ለአደይ ደውሎላት በጣም ግራ ገብቶኛል፣ ለምን አላቅም፣ ብቻ የሊሊ ነገር በጣም ከባድ ነው፣ እሱን አውቃለሁ ዶክተር። ከዛም በኋላ ዲብ ጋር ደውላ አደይ ምን ነው እየጠየካት አይደለም እንዴ ሊሊን ቤት ትመሽ ትገኛለች? አደራውን ላንተ አይደል እንዴት ሰጥቼ የሄድኩት? ዲብ እንዴት እንደዚህ ታደርጋለህ? ውድ የህያ ቤት ቤተሰቦች የዛሬው አደይ ይህን ይመስል ነበር። የእውነት አደይ በቀጣይ ታገባው ይሆን አታገባውም ይሆን የሚለውን ደግሞ በቀጣይ ዘንድ